ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ የሆናችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ትላንትና ሰዓቴን ጠብቄ ባለመምጣቴ በጣም ይቅርታ፣ ሁኔታዎች ስላልተመቻችሁኝ ነው። ሆኖም ግን ይህንን ጉዳይ ማለፍ ስላልቻልኩኝ ዛሬ ወደ እናንተ መጥቻለሁ ማለት ነው። ትላንትና የተፈጠሩት ነገሮች በጣም አነጋጋሪ የሆኑ ነገሮች እንደተፈጠሩ አይታችኋል። አብርሃም በጉልበት ልጁን ለመውሰድ ያደረገው ጥረት በጣም አሳፋሪ ነገር ነው፣ የማይደረግ ነገር ነው። ስፔሻሊ ትልልቅ ሰዎች ቤት ገብቶ በዛ ልክ መረበሽ አስፈላጊ አልነበረም። ጓደኞቹ ደግሞ እዩና ካሌባ ሊይዙት ሞክረዋል። ጥሩ ጓደኞች አይደሉም ባይዘይ። ምክንያቱም አብርሃምን ከሚበጠብጡ ሰዎች፣ ትዳራቸውንም ከሚበጠብጡ ሰዎች አንዱ ናቸው ማለት ነው። ካሌብ አንዱ ጥሩ ሰው ነው ብለን ስንናገር የነበረው፣ ሆኖም ግን ሄርሜላ ነች ወርቁን የገዛችው ብሎ እስከ ወርቅ ቤት ድረስ በመሄድ የአብርሃምን ስም ሲያጠፋ የነበረ አንድ ጓደኛ ነው። እውነት ለመናገር ጓደኛ ማለት እንደዚህ አይደለም። ስህተት እንኳን ቢሰራ ጓደኛ ለማስታረቅ የሚሞክር ነው ጓደኛ ማለት። እዩንም እንደምታውቁት ነው። ሄርሜላ ደግሞ አብርሃም እንደምታፈቅረው በግልጽ ለነ አቤልና ለነ ብሩክ ተናግራለች እና በጣም በሚገርም ሁኔታ አቤልና ብሩክ ማለት ነው ነገሮችን አመቻችቶ እሷ የፍቅር ጥያቄ እንድጠይቀው ለሄርሜላ ፕሮግራም አዘጋጅተዋል። ምናልባት ዛሬ ማታ የምናየው ጉዳይ ይሆናል እሱ ማለት ነው። በጣም እንግዲህ ደስ የማይሉና በጣም አሳፋሪ የሆኑ ነገሮች ትላንትና ተፈጥረዋል። እሱን በደንብ እናያለን። አብርሃም ጋር ምን ተፈጠረ እና አብርሃምና ሩታ ላይ ምን ተፈጠረ የሚለውንም እሱም ዘርዝር አድርገን እናያለን። እንዲሁም ደግሞ ሄርሜላ ስለ አብርሃም ያላትን ስሜት የገለጸችበትን ቪዲዮ ይዤ መጥቻለሁ። እስከ መጨረሻው ከኔ ጋር ቆያችሁ ቁም ነገር ትይዙበታላችሁ። አብረን እንደተለመደው ሀሳብ አስተያየት እንሰጥበታለን ብዬ አስባለሁ። የተወዳችሁና የተከበራችሁ ቤተሰቦች ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ካደረጋችሁ ደግሞ ላይክ እና ሼር አድርጉ። ወደ ቪዲዮ እንለፍ። አብርሽና እንዴ በእግዚአብሔር ነው እንደዚህ ነው እግዚአብሔርን ተረጋጋ። እንደዚህ ኮሙኒ ይገጥም እንዴ አብሽ እንደዚህ ተረጋጋ። እኔ እንደው የሚስቴ ቤተሰቦች ጋር ሄጄ በዚህ ልክ ያዙ ይልቀቁኝ የምል አይነት ሰው እንኳን ምን አይነት ሰው ነኝ? አብርሃም ከአንድ ጀግና ወንድ ጋር የሚደባደብ ነው የሚመስለው እንጂ እውነት ለመናገር ልጁን ለማየት ከሚስቱ ጋር እንደዚህ ግብ ግብ የገባ አይነት ሰው አይመስልም። ምን ማለት ነው? ትልቅ ሰው ቤት ግቢ ሄደ፣ አማቶች ቤት ሄደ። አያሳፍርም እንዴ? ያሳፍራል እኮ እንዴ! አንተ ሄደ እዛ ግቢውን ረብሸ እንዴ! ኧረ ተው፣ አይደረግም እንደዚህ። እውነት ያሳፍራል። ኧረ ፈጣሪ ሆይ ምን ነው ይሄ ልጅ ልብ አጣ? እውነት ለመናገር ይሄ በቃ ጭራሽ የበለጠ በእሱና በሩታ መሀል ያለውን ግንኙነት የሚያበላሽ ነገር ነው እያደረገ ያለው። ልጁን ለማየት ፈልጎ ሊሆን ይችላል። አላሳይም ካለች ደግሞ ምንም ማድረግ አይችልም በዚህ ሰዓት ላይ። ገብቷችኋል አይደለ? በግብ ግብና በጉልበት ምናምን ማየት አይቻልም። በቃ በፍቅር ነው ነገሮቹን ማድረግ የሚቻለው። ይሄ ሕፃን ልጅ ደግሞ በዚህ ሰዓት ላይ እሷ ነች አጠገቡ እንድትሆን የሚያስፈልገው። ሕጉ የሚፈቅደው እንደዛ ነው። እሱ ግን በጣም የሚገርማችሁ ነገር ለማየት ሳይሆን ለመውሰድ ነው ልጁን ጭራሽ ማለት ነው። ገና አንድ ወር ያልሞላው ሕፃን ልጅ ወስደ ምን ልታጠባው ነው ወይስ በኪስ ይዘህ ልትዞር ነው ፈለከው? ጤነኝነት የሚታይ አይመስለኝም። ጤነኝነት አይታይም አብርሃም ጋር። እኔ እንደዛ አይነት ነገር እየታየኝ አይደለም። መረጋጋት ያለብህ ይመስለኛል። ይሄ ከህግ አንጻርም ያስጠይቃል። የሰው ግቢ በመበጥበጥ ብቻ በወንጀል ልትቀጣ ትችላለህ። እውነት ለመናገር ወደ ህግ ከሄዱ ማለት ነው። ግን ያው ትልቅ ሰዎች ናቸው ያስተውላሉ ብዬ ስለማስብ ምናልባት ዝም ያሉ እስካሁን ለዛ ይመስለኛል ብዙ ቀን ግቢው ሲረበሽ ዝም ያሉት። ያለውን ነገር መጀመሪያ ውሃ ተደፋብኛለች እንዴ ያያታል እኮ። ይሄ እኮ የእሷ ጥፋት ብቻ አይደለም እኮ አብርሻን ጥፋት እኮ ነው። ለምንድን ነው እንደዚህ የምትሆነው? ብደፋብህ ራሱ ዝም ብለህ መሄድ ነው አሁን የሚያዋጣ። እውነቱን ስነግርህ ለምን ክብር ታጣለህ? ክብረ ቢስ ለምን ትሆናለህ?
መዋረድ ለምን ትፈልጋለህ? ወንድሜ ልጅህን ነገ ማየት ትችላለህ። ዛሬ ውጥር ስላልክ ልጅህን ልታይ አትችልም። በቃ በፍቅር ካልሆነ እንዲህ በጸብ በድብድብ ምናምን ነገር ሄደ ከሚስትህን ልጄን አሳይ ምናምን ብለህ ሊሆን አይችልም። በቃ እንደዚህ የሚሆን ነገር አይደለም እኮ። ምንም አላልኩኝ። ልጄን እኮ ነው ያልኳት። እኮ አንተ ልጄን ያልካት ይሄንን አንድ ፍሬ ልጅ ወስደህ ምን ልታረገው ነው? ይሄ ልጅ ወስዶ እንግዲህ ለሄርሜላ ሊሰጣት ነው። ልጁን ለሄርሜላ ሊሰጣት ፈልጎ ነው ከዚህም ፊት ያደረገው አይነት ነገር ይሄ ነው። በቃ ለሄርሜላ ሄዶ ልጁን እንድታሳድግ ሄርሜላ ጋር ልጁን ለማሳደግ ነው የወሰነው። በቃ ሌላ ውሳኔ የለውም። እውነቱን ስነግራችሁ ማለት ነው። በቃ ይሄ ነው ሐሳቡ። ሌላ ምንም ሐሳብ አስቡ አይደለም። ልጅ ልውሰድ ያለው መቼም ወንድ ልጅ ሆኖ በዚህ ሰዓት ላይ እሱ ቁጭ ብሎ ልጁን ያሳድጋሉ አይታሰብም። ቅድም እንዳልኳችሁ በኪሶ ይዞ ይዛራል አይሆንም። የሱ ሐሳብ ምንድነው? ከሄርሜላ ጋር አንድ ላይ መሆን ይፈልጋሉ። በቃ እሷን ትፈልጋለች፣ እሱም ይፈልጋል። ስለዚህ የሱን ደስታ ማየት ይፈልጋሉ አይደል? ትለውሳ ሲጀመር ሩታን ብሎ አይደለም እየተመላለሰ ያለው። በቃ ልጇን ብሎ እየተመላለሰ ያለው ውሸት። ምን አፍቅሬዋለሁ? ይሄው ይሄ ነው በቃ። አዎ አብርሃምን አፍቅሬዋለሁ። በጣም የገረመኝ ነገር የሷ አብርሃም ማፍቀር አይደለም። በጣም የገረመኝ ነገር ማለት ነው ያው እነዚህ ልጆች ታስታውሳላችሁ እና አብርሃም ከአብርሃም ጋር ያገናኙት እነሱ ናቸውና አሁን ደግሞ የፍቅር ጥያቄውን እንዲያቀርብ ነገሮችን ሁሉ ለማመቻቸት ዝግጁ ሆነዋል። ድግስ ደግሰው አበባ ጎዝጉዘው ዲኮር አድርገው እሷ ተንበርክካ ተጠይቀው ይሆን እናያለን። በዛ መልኩ የፍቅር ጥያቄዋን እንድትገልጽለት ነገሮችን እያመቻቹ ነው ያሉት። 400,000 በሚል ተራ ምክንያት ደግሰው ነው ያገናኟቸው። አሁን ደግሞ ፍቅር በሚል እኔ እንዴት ጭንቅላታቸው እንዴት እንደሚያስብ አላቅም። አንድ ባለትዳርን ጓደኛቸውን ብድግ አድርገው ሌላ ሰው በፍቅር ከሌላ ሰው ጋር ይጣመር ብሎ የሚያስብ ጭንቅላት ጤነኝነት አይመስለኝም። እነዚህ ወይም ደግሞ ያመለጣቸው ክትባት አለ መሰለኝ። ይሄ ነው በቃ ማሰብ እንዳይችሉ ያደረጋቸው። አንተ ግን ሩታ ተረጋጋ። በእግዚአብሔር በቃ ወይ አንቺ ውስጡ ነው ሩታ ፕሊስ፣ አንዴ እያወራን ነው። ወይ ካልሆነ እንዴት ነው? ሩታ መብት አላት እኮ ቤተሰቦቿ ቤት ነው። ቤተሰቦቿን ቤት ለማስከበር ነው። እሷንም አዋርዶ ቤተሰቦቿንም ከሷ ጋር አዋረዳቸው። አንተ ቤተሰብ ጋር ቢሆን ይሄ ነገር የተፈጠረው ምን ሊሰማ እንደሚችል መገመት ይከብዳል። መረጋጋው ያረጋው ነገር እያየችው አይደል እንዴ? አንተ ምንም አላረኩም። አንተ ራይ ሞላውስ ከትንሽ የምትነጥቀኝ ልትገለው ነው ወይ? ምንም በቃ አላሳይም አልሽ ልጅና ልትገለው ነው ወይ? አንድ ፍሬ ሕፃን ልጅ ወስዶ ይህ በጣም ይገርመኛል እኮ ለሰከንድ እንኳን እኮ ርቧቸው እኮ እነሱ ማረጋጋቱ ራሱ ይከብዳል እኮ። ወንድ ልጅ ነው። ሁላችንም እናውቃለን፣ ልጆች አለን እናውቃለን ስሜቱ ማለት ነው። በዚህ ሰዓት ላይ ማለት ነው የሚገርማችሁ ነገር እሱ ራሱ ማሰብ ያለበት የምታስፈልገው እሷ እንደሆነች ማሰብ አቅቶት ከሆነ ምንም በቃ እኔ እንጃ ብቻ አላውቅም። ሄርሜላ ጋር ብትወስዳት ሄርሜላ ጡት አታጠባውም። ይሄን ማወቅ አለብህ። ልጅህን በወተት ልታሳድግ ነው። ይሄ በእንትን ወተት ምናምን ምን ነው እንደዚህ በቃ ገንዘብ ስላለፈለገ ወተት ገዝተህ ልጠጥ። ልጅህን ጤናውን አትፈልገውም እንዴ? ልጅህን ትፈልገዋለህ? የምትፈልገውም አይመስለኝም። ባይዘው ብትፈልገው እንደዚህ አታደርግም። ልጅ ብትፈልገው ከእናቱ ጋር እንዲያድግ ነው የምትፈልገው። አንተ ግን እውነት አምሮአለህ? አንተ እውነት አምሮአለህ? አዎ አምሮአለኝ። አረ በጣም ነው ያለ። በደንብ አምሮአለኝ። በጣም አለ። አብርሽ እዚህ ጋር መጨቃጨቅ ያስፈልገው ሌላው ነገር አንተ ያንዱ ሕፃን ልጅ ምን ልታረገው ነው? ሩታ አንቺም እኮ ትክክል አይደለሽም። ትክክል አይደለሽም፣ ትክክል ነሽ ምናምን ነገር አትበሉ። እናንተ አሁን ይሄንን የማለት ሞራል ያላችሁ ልጆች አይደላችሁ። በቃ እናንተ የአብርሃም ጓደኞች የምትባሉ ጤነኝነት የጎደላችሁ በፍጹም ማለት ነው። አንተ ልክ ነህ፣ አንቺ ልክ ነሽ ማለት ወይም ደግሞ ትክክል ነሽ፣ ትክክል አይደለሽም ማለት አትችሉም። ሞራልም የላችሁ። እንዴት ሰው ትዳርን እየበጠበጠ ጥሩ መስሎ መቅረብ? አንዳንድ ሰው በጣም ሾው ይችላል። ሁለት አይነት ሰው ናቸው ታውቃላችሁ። ዞር ሲሉ ሌላ ሰው፣ ሲቀርቡ ሌላ ሰው። እሱም ብቻ ሳይሆን አንቺ ውሃ እየደፋሽበት አይደል እንዴ? እየተነጋገራችሁ እያለ ሲያንሰው ነው ስመጣ ስከለከለኝ ነው። ዛሬ ለመጨረሻ ጊዜ መጥቼ በቃ ልጄን መውሰድ እችላለሁ፣ እኔም መብት ስላለኝ ማሳደግ እችላለሁ። በቃ መብት አለ።
መብት አለ። በዚህ መልኩ አይደለም መብትህን በጉልበት ተጠቅመህ አይደለም መብትህን የምታስከብረው በህግ ነው እንጂ። ይሄ እኮ አንተን ያስቀጣል። መብት አሁን ስለ ህግ እያወራ እየበጠበጥክ ስለ ህግ ማውራትም አትችልም። መጀመሪያ ህጉ ምን ይላል የሚለውን ነገር ማወቅ መቻል አለብህ ወንድሜ። ዝም ብለህ እየሄድክ እየገባ እየበጠበጥክ መብት አለ የሚባል ነገር አይሰራም። አንተ በዚህ ጊዜ መብት አለ እኮ አንተ የሆነ ነገር አድርግና መብትን እስቲ ያሳየልን። አብርሽ በዚህ ሰዓት ምንም መብት የለም ልጁ። ምክንያቱም አንድ ወር ያልሆነው ልጅ ወስደህ ምን ልታረገው ነው? ህጉ ራሱ እኮ ለሷ ነው የሚያደለው። ህግ አንተን አይልም። አይ ልለፈበት ወይስ ሌላ ነገር ይፈጠር? ከዚህ ሌላ ነገር ይፈጠር ብትባል ምን ልታረግ እንዳሰብክ አልገባኝም። እንግዲህ አሁን ሌላ ድብድብ ውስጥ ልትገባ ነው ከሚስት ጋር? እሱ ነው የቀራችሁ። በቃ ሌላ እኮ የቀራችሁ ነገር የለም። እኔ ማለት በእናንተ በተከበራችሁበት እንደዚህ መበጣበጣችሁና መዋረዳችሁን ይገርመኛል። እውነት ሰው ከእናንተ ምን ይማር? እንደዚህ ወደዚህ መንቀሳቀሳችሁ ለማይገርመን ለማየት አትችልም። በቃ ምንም በእንደዚህ አይነት ሁኔታ አይደለም ልታየው ቀርቶ ሩታ እልህ አታጋቢ። አንቺ ነሽ አንደኛውም ነገሮችን ማኔጅ ማድረግ ትችያለሽ። ገብቶሻል? እስከዛሬ ድረስ የፈለግከውን ነገር ስታደርግ ዝም ብያለሁ። ስነ ስርዓትን ብትይዝ ይሻላል። ስነ ስርዓትን ያዝ። ሲጀመር እነዚህ ልጆች ትክክለኛ ጓደኛ ቢሆኑ አብርሃምን ይዘው መሄድ ነው ያለባቸው። አንድ ቦታ አቁሞ ሁለቱም ማነጋገር አለባቸው የለባቸውም? አብርሃምን ይዘው ሄደው አረጋግተው ተቆጥተው ትክክል አይደለህም ብለው እሷንም ተመልሰው አውርተው ማረጋጋት ነው ያለባቸው። እነሱ ምን እያደረጉ ነው? አንቺ ትክክል አይደለሽም፣ አንተ ትክክል አይደለም ምናምን ማጋጋል ምንድን ነው? ወይንስ እልህ ነው? ግዴታ ካላየሁት ወንድነ ባህሪ ተፈታት ነው። እኛንም ገፈታትረ ጥለ እሷንም እንደዚህ ገብታ ልጄን አንቺ እሺ በቃ አሁን ምንድነው እሺ የምትሉኝ? አሁን አታይም እያለች ነው። እሺ ምን ታረጋታለህ? መብቷ ነው። ሌላ ጊዜ ተመልሶ እንግዲህ ሊበጠብጥ ነው። ሌላ ምንም በቃ የሚፈጥረው ነገር የለም። ይታወቃል። እመላለሳለሁ እስከ ጥግ ብሏል። በቃ እሷን ብሎ እየተመላለሰ እንዳልሆነ ገኒም ነግራናል፣ አክስቷ ነግራናለች። እሺ አሁን ደግሞ ሄርሜላ መጣለች። ሄርሜላ መጣ እንግዲህ ልጁን ለመቀበል ተዘጋጅታለች ማለት ነው። ስለዚህ ይሄ ሴራ ነው። ትናንትና አብርሃም ሄዶ የበጠበጠው ልጄን ፈልጋለሁ ያለው ከሄርሜላ ጋር ተነጋግረው ነው። አንቺ እንደምታፈቅሪኝ ተናገሪ፣ እኔ ደግሞ ልጄን ይዤ እመጣለሁ፣ የፍቅር ጥያቄሽን እቀበላለሁ። ከዛም በኋላስ ልጄን እኔና አንቺ አንድ ላይ ሆነን እናሳድጋለን፣ ልጄን ታሳድጊያለሽ። እሱ ነው በቃ። ሌላ ምንም እኮ ምክንያት የለም። የልብ የሰጠው እሱ ነው። አፍቅሬዋለሁ እንዴ እንዴ ነው? አዎ አብርሃምን አፍቅሬዋለሁ። ምንድን ነው ያልሽው? ምንድን ነው የሚያስብላችሁ? አፍቅሬዋለሁ ጆሮአችሁ አይሰማም? እስካሁን ይሄን ያህል ከሱ ጋር ብዙ ነገር ሳሳልፍ እዚህ ልክ እንደዚህ ፍቅር ውስጥ እገባለሁ ብዬ አላሰብኩም። እሱን ማኛ ነግረንሻል እኮ በጣም አልሰማሽንም እንጂ በጣም እልም ያለ ፍቅር ውስጥ እንደነበርሽ እኮ እኛ ነግረንሻል። በቃ ተናግረናል። ኦዲየንስ ተናግሯል፣ እኛ ተናግረናል። በቃ ይሄ ነው የቀራችሁ። ይሄ ስለነበረ እዚህ ውስጥ ናችሁ እናንተ። ያለበትን ሁኔታ አላውቅም። ለኔ ምን አይነት ስሜት ይኑረው ምን ይሁን ማውቀው ነገር የለም። ግን ደግሞ እሱ በጣም ነው ማፈቅረው። ኮሽ ይሄ እንደማይቀር እኮ እናውቃለን። ሲጀመር እኮ ግልጽ አልወጣም እንጂ እንደዛሬው በቃ እኛ ብለናል፣ በቃ ተናግረናል። ማፍቀርሽ ተገቢ አይደለም። እውነት ነገርሽ ማፍቀርሽ ትክክል ነው። ማፍቀርሽ ትክክል ነው። አይ ጓደኛ ኖርማል እንኳን አፈቀርሽ ማፍቀር ደግሞ እንደዛ አስደክሽ ነው። ማፍቀር ጥሩ ነገር እኮ ነው እና ማፍቀርሽ ትክክል ነው። እኛ ምን ቻው ነገር እናደርግ ይችላል። ጭራሽ ማለት ልታግዟት ነው። ተመስገን። እንዲህ ያለ ጓደኛስ በቃ እንደው ባይኖረኝ ይሻለኛል። እውነት ያስ ነገር አለ ገባሻ? እንኳን አፈቀርሽ እኔ እንደዛ ነው። ያው እሱን ከዚያ እየተገፋና እንትን እያለ መቀጠር የለበትም። እሱም የተሻለ ነገር የሚሆነው ከአንቺ ጋር ነው። ይኸውልሽ ሄርሜ ማፍቀር ካንቺ አልተጀመረም። የፈለጉት ይሄንን ነው እና አቤል ማለት ነው። ተመልከቱ፣ ማፍቀር ካንቺ አልተጀመረም። ኧረ እባክህ ማፍቀር ማለት ዝም ብሎ እንዲህ ባለትዳር ሁሉ ማፍቀር እንደ ትክክል ነው እንዲህ ጤነኝን እንዲህ እኔ ሰው ምን ነው ፍቅር ግን አልገባለው እንዴ?
ትክክል ነው። በአንቺ አልተጀመረም። ኧረ እባክህ ማፍቀር ኦፍኮርስ በቃ ሁሉም ሰው ያፈቅራል። ግን እንደዚህ ነው እንደ ፍቅር? እኔም ሲጀመር ብየዋለሁ ከዚህ በፊትም ማትከበርበትና ማትፈቀድበት ቦታ አትሆን ብየዋለሁ። ይህንን ነገር ለኛ መንገርሽ በቂ አይደለም ወይ ደግሞ ተገቢ አይደለም። ምክንያቱም እኛ ምንም ልናረግ አንችልም፣ ቢያንስ ልንረዳሽ እንችላለን። እሰይ ልትረዷት ትችላላችሁ፣ ታገናኙ። እንደዚሁ አሁን ለኛ እንደነገርሽው ለሱ ብትናገሪው እሱን የምታገኝበት ነገር እናስተካክልና ለሱ ብትናገሪው ደስ ይላል። ከዛ ይሄን ይቀራችሁ፣ መጀመሪያም ይሄን ይቀራችሁ። ምንም ይሁን ምንም መልስ ይስጥሽ ከሱ አፍ ብትሰሚ ይሻላል። ሄድ አብርሃምማ ልቡ የት እንደሆነ አይተናል እኮ። ምንም የሚያስለቅስ ነገር የለም። ገብቶሻል? እንድታለቅሽ አልፈልግም። አብርሃም የሚወደድ የሚፈቀር ልጅ ነው። በቃ እኔ እንደውም ሌላ ነገር እንትን ልል አልፈልግም። እንኳን ማፈቀርሽው ነው የምልሽ። እንኳን ማፈቀርሽው በጣም ያ ሀሳባችሁ ተሳክቷል። ባይዘይ ማለት እዚህ ውስጥ ይሄ ነገር እንዲፈጠር ነበር ሲጀመር ያገናኛችሁት። ተሳክቶላችኋል። ሀሳባችሁ ቀመር በደንብ ቀምራችኋል። ቀመሩ ተሳክቶላችኋል። ያለበት ቦታ እናውቀዋለን። እየተገፋ ነው። ምንም ሊገባው አልቻለም። እንዴት እንደሚገባውም አላውቅም። ይሄ ልጅ ግን እንደምንም ብለን እናገናኝሻለን። እኔ በጣም የሚገርመኝ የኤርሜላ ጋር መጥቶ እንዲርመጠመጣሉ፣ ሩታ ጋር ሄዶ ይርመጠመጣሉ። እነዚህ ልጆች እንደው ማለት ይገርመኛል። እውነት ሁለት አይነት ሰው ያልኳችሁ እንደዚህ ያሉ ሰዎች ናቸው። ሁለት አይነት ሰው እናንተ ጋር ይመጣሉ፣ የእናንተ ወዳጅ ይመስላሉ። እዛም ይሄዳሉ፣ የእነዛ ወዳጅ ይመስላሉ። የፈጠረውን ነገር ፈጣሪ ነው የሚያውቀው። ማፍቀር ጸጋ ነው፣ መፈቀርም ጸጋ ነው። ትልቅ ነገር ነው። እሺ በዚህ ልክ ምርጥ የፍቅር አስተማሪ ጎበዝ። አቤት አቤት ገለጽከው በጣም ማለት ነው። የሚያስጨንቅ የሚያስለቅስ ነገር አልነበረም። እርግጥ ይከብዳል። አብርሃም ያለበት ሁኔታ አፈቅርሃለሁ ብሎ ለመናገር የሚከብድ ነው። ልክ ነሽ። ነገር ግን ስሜትሽን ይዘሽው ደግሞ መሞት የለብሽም፣ መጨነቅ የለብሽም። ከዚህ በላይ የእናንተ ማገዝ ነው ከሷ ማፍቀር በላይ የሚከብደው እውነት ለመናገር ማለት ነው። ደረትሽን ነፍተሽ ነው መሄድ ያለብሽ። ጨራሽ እኔም ካጠገብሽ ነው መሆኑ ባይገርምሽ። ደረቷን ነፍታ አብርሃም አፍቅሬሃለሁ እያለች እንዴት ሂዳ በጣም ለፍቅር ብሎ ብዙ መስዋዕትነት የሚከፍል አይነት ሰው ነው። አላቅም እሱ ጋር ያለው ስሜት ጥሩ ይሁን መጥፎ ይሁን እሺ ይበል እምቢ ይበል አላቅም። ነገር ግን ይሄ በጣም ትልቅነት እንደሆነ ነው የሚሰማኝ። እኔ ማፍቀሯ አውጥተሽ ራሱ መናገርሽ አንድ ነገር ነው። ባለትዳር ማፍቀሯ ትልቅነት ነው። አረ በጣም እናንተ አረ እሺ የሚባል ነገር እንኳን ይግባችሁ። ናት ነገሮችን አጭር አይደለም ማስበው፣ በጣም ረጅም ነው እያሰብኩ ያለሁት። ጭራሽ አረ አጭር ብታስብ ይሻልሻል። አረ በፈጠረች ተይ ብታሳጥሩ ይሻላል። በጣም በቃ ሰው ልጅ አንዳንዴ ቁጭ ብሎ ፊቸሩን ያስባል አይደል? ፊቸሩን ይጽፋል አይደል? በዛ ልክ ነው። በቃ ነገሮችን ሁሉ ከሱ ጋር ማድረግ ነው የሚፈልገው። ፊቸርሽን ስትጽፊ ከባለትዳር ጋር ነው ምናምን ፍቅር ማፈቅረው ከዛም በኋላ ባለትዳር ነው ማጋው እና እንደዚህ ብለሽ ነው ፊቸርሽን የጻፍሽው። በጣም ትገርሚያለሽ። እንደዚህ ብለሽ ከጻፍሽው ማለት ነው ስራዬ ብለሽ ነበር አይንሮም አላቅም። ልቤ በጣም ወዶታል፣ አፍቅሮታል፣ በጣም አከብረዋለሁ እና ደግሞ እሱን ላጣው አልፈልግም። በቃ ቢያንስ ደስተኛ ሆኖ እንደ ሚስት ዝቅ ብዬ ማድረግ ያለብኝን ነገር ሙሉ ለሱ ለማድረግ በጣም ሬዲ ነኝ እኔ። ጭንቅላቴ እንደ ሚስት ማለት ነው። ዛሬ ሩታን የገፋ አብርሃም ነገ አንቺን አስቀንጥሮ እንደሚጥልሽ ማሰብ መቻል አለብሽ። ሴት ነሽ፣ ልንገርሽ። አንቺም ሴት ነሽ፣ ሩታም ሴት ናት። ሴት ጥሎ የመጣ ወንድ አንቺም ሴት ነሽ፣ ነገ ጥሎሽ እንደሚሄድ 100% እርግጠኛ ነኝ የምነግርሽ። ይሄን ነው ወቂ። ሬዲ ነው እሱ ምንም ቢያደርግ ምንም ቢል ማለት ነው። ይሄ ነገር አቤል ጊዜ መውሰድ የለበትም። ስለዚህ ዛሬ ሆኖ እኔና አቤል አንድ ላይ ሆነን ወንሽ ቀለል ያለ ፕሮግራም እናዘጋጃለን። ዛሬ ሆኖ ማታ እንደውም ጊዜ መውሰድ የለበትም። ዛሬ ማታ ሆነ ቀለል ያለ በቃ የምታቀርቢበትን መንገድ እናመቻቻለን። ቀለል ያለ ፕሮግራም ዲኮር ነገር አሰርተን ምናምን ይሄን ነገር እኔ አመቻቻለሁ። ዲኮር ሰርተው ሊድሯቸው ነው፣ አብርሃምን ሊድሩት ነው። አንቺ ራስሽን አዘጋጅተሽ ዛሬ ማታ እንጠራዋለን አብርሃምን በምትችይው መልኩ ራስሽን አዘጋጅተሽ ዛሬ እንድታቀርቢለት። በቃ ተቀበለሽም አልተቀበለሽም አሪፍ ፕሮግራም አዘጋጅተን ጠይቂዋለሽ። ፍቅርሽም ተቀበለሽም አልተቀበለሽም እንዲህ ካለ ውርደት ይጠብቃል። የምራችሁ ነው። እኔ እየተናገርኩ እሷ ራሱ አላመነችም። እሷን መደገፏን አላመነችም። አብርሃም የተሻለ ቦታ ላይ የሚችል አንቺ ጋር ብቻ ነው። ስለዚህ በቃ አሁን ምንም ነገር አያስፈልግም። እኛም ሄደሽ ተዘጋጅ። እሺ ላይቀበልሽም ይችላል። መሀል ላይ ሆነሽ ነኝ። እሺ
የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። እንግዲህ አሳፋሪ ቪዲዮ ይህን ይመስላል። በሚቀጥለው ምን ይፈጠራል የሚለውን ማታ እንገናኛለን። ማታ አንድ ላይ እንገናኝ። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው